ሰላም እንዴት ናችሁ? የጽጌ ሃውስ ቤተሰቦች እንኳን ደህና መጣችሁ። ቻናሉን ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። የሴቶች ቀን ነው። ማርች 8 ዓለም አቀፍ የሴቶች ቀን ነው። እንኳን አደረሳችሁ፣ እንኳን አደረሰን። ትልቅ ቀን ነው አይደለም? ለጠንካራ ሴቶች፣ ለብርቱ ሴቶች ሴቶች ቀን በደንብ ስለ ሴቶች እናወራ ብዬ ነው። ሊያሾ እንደምታውቁት ብዙ ሰው ታይ ብሎ ቪዲዮ ይሰራል ምናምን፣ ብዙ ሰውም በውስጥ ይጽፍላታል ምናምን። እኔም ራሱ በግሌ የራሴን አስተያየት ከዚህ በፊት ሰርቼ ነበረ። የምትሰራው ኮንተንት እኔ አልወደውም። ሴቶችን አታክ የሚያደርግ ነገር፣ ባልና ሚስት ፍቅረኛ የሚያጣላ ሰው ተጣላ ሲባል ደስ ብሏት ምናምን ነው የምታወራው ምናምን እና እሱ ነገሯን ወይም እሱ ጸብ፣ ሴቶችን የመሳደብ የማስፈራራት ዛቻ፣ ይሄ ፎቶ አለኝ ቪዲዮ አለኝ አወጣዋለሁ ስም እየጠራች አንቺ አንተ ስም ሳጠራም አውቃለሁ ብዙ ነገር አወጣለሁ ምናምን ነው የምትለው እና እኔ እሱን ነገሯን አልወደውም። ይሄ የምትሰራው ስራ ደስ አይልም። ግን ኮንተንቷን ቀይራ የተሻለ ነገር ብትሰራ፣ ብዙ ተከታይ ያላት ፖዘቲቭ ነገር ብትሰራ እኔ ምኞቴ ነው። አሁን አምና ጥፋቷን አምና ይቅርታ ጠይቃ ኦርቶዶክሳውያን ነኝ እጾማለሁ ትላለች፣ ቤተክርስቲያን ትሄዳለች ምናምን እናያታለን። ግን የሆነን ሰው መጣ ሚዲያ ላይ ተሳድበ የሆነን ሰው እያዋረድክ የሆነን ሰው እየተቸ ፎቶ አለኝ ቪዲዮ አለኝ አዋርድሻለሁ አወጣዋለሁ እያሉ እያስፈራሩ እኔ እንጃ ማለት እግዚአብሔርን እወዳለሁ እግዚአብሔርን አከብራለሁ የሚል ሰው ለእኔ በእኔ አመለካከት ዛሬ ፍጡር የሆነን ሰውም ማክበር ነው ብዬ አምናለሁ እንጂ የሆነን ሰው እየተሳደብክ መረጃው አለኝ እያልክ እያስፈራራህ እግዚአብሔርን እወዳለሁ አከብራለሁ ትንሽ ለእኔ ምቾት አይሰጠኝም። እናንተም ይሄን ሀሳቤን ትጋሩኛላችሁ ብዬ አስባለሁ። ምክንያቱም ሰው ሴት ልጅ እያላት ሴት ሆና የሴቶችን ነገር ለመሳደብ ምናምን ሴት ጥፋት ልታጠፋ ትችላለች፣ እንደ ልጅነት ወጣትነት ምናምን። እሷም እኮ ብዙ አሳልፍ ያለው ትላለች አይደል? ቅም ያለው አጭሻለሁ፣ ጠጥቻለሁ፣ ብዙ ነገር አድርጊያለሁ ምናምን እያለች ታወራለች ብዙ ጊዜ። ግን ያን እንዳሳለፈ ወጣት ሌሎች ልጆችም ደግሞ ቢሳሳቱ እንኳን ብትችል በውስጥ አውርታ ይሄ ነገር እያየሁ ነው ሰው ልኮልኝ ነበር ይሄን አስተካኪ ብላ ብትጽፍ ጥሩ ነው። በአደባባይ ወጣ ግን ለምክር ነው ብላ ሰው ስም እየጠራሽ ማስፈራራት እየመከርኳቸው ነው እየገሰጽኳቸው ነው ይለምና ብዙ ሰውም ይሄን ነገር አይወደውም። በጣም ብዙ ሰው በውስጥ ሲጽፍላት ሲያወራት ነበረ። በጣም ሴትን ስታንቋሽሽ ምናምን ይሄ ጥሩ ስላልሆነ ግን ሰው ተጣላ፣ ባልና ሚስት ተጣላ፣ ፍቅረኛ ተጣላ፣ የሆነች ታዋቂ ሰው እንትን ተባለ፣ ይሄ የሆነ ቲክቶከሮችን ምናምን ብዙ አቢዩዝ የሚያደርግ ነገር ትሰራለች። ማስፈራራት ነው ምናምንና እንደውም አንዳንድ ሚዲያ ላይ ተቆራርጦ የምታዩት ነገር የሆነ ጠላትነት ያላት ነው የሚመስለው እንጂ ከዛ ሰው ጋር ሚዲያ ላይ እንደምታውቃቸው ምናምን አይደለም። የሆነ የምታዩት የፊቷ ያነጋገሯ የጩኸቷ ምናምን ስታዩት የምትገልጽበት መንገድ ራሱ ፍጹም ጥላ ይከብደኛል። ብቻ እንግዲህ ሰሞኑን በምታደርገው ነገር ብዙ ሴቶችን አቢዩዝ እያደረግች ስለሆነ ይቅርታ ጠይቂ ብላ ጆርዲ የምትባለዋ ልጅ እንግዲህ ተነጋግረው እሺ ብላት እንግዲህ እሷም ሳታደርገው ቀረች። ያችም እንግዲህ ይቅርታ እንድትል ነግሪያት እምቢ አለችኝ፣ ዩቲዋን ልናዘጋ ነው ብላ ተጀመረ። ብዙ ሰዎች ሪፖርት አድርገውባታል። ግን እቺ ጆርዲ የምትባለዋ ሴት እንግዲህ በሴቶች ሙሉ ጠቅላላ ሴቶችን ያስቀየምሻቸውን ይቅርታ በይ ያልኳት ብላለች። እሷ ደግሞ ሁለት ሴቶችን ብቻ ነው ጃኒና አንትያን ብቻ ነው ይቅርታ ጠይቄ የተባልኩት አልጠይቅም ብላ ትናንት ላይቭ ላይ ገብታ እንግዲህ እያለቀሰች እኔ ማንንም ይቅርታ አልጠይቅም፣ የመጣው ይምጣ፣ ምንም ነገር አይኖርም፣ ነገ በአዲስ ኤነርጂ እመልሳለሁ አለች ማለት ነው። እንደውም ሳይሆን ከጾም በኋላም ቢሆን መልካም ስሩ እንጂ የሚለው ተሰዳደቡ፣ ሰውን አዋርዱ የሚል በየትኛውም ሃይማኖት ላይ የለም። የእሷ ግን ይባስ ብሎ እግዚአብሔር እንወዳለሁ እግዚአብሔር እያለ ምናምን እያልክ ግን ደግሞ የሆነ ሰው እየተሳደብክ ሴቶችን እያንቋሸሹ ሴቶችን አቢዩዝ እያደረጉ ፎቶ ቪዲዮ አለኝ እያሉ እያስፈራሩ ሴት ሁና ሴት ልጅ እንዳላት ሰው ብዙ ችግር ደርሶብኛል፣ አረብ ሀገር ተሰቃይቻለሁ፣ የሰው ቤት አጽድቻለሁ፣ የሰው ቤት ሰርቻለሁ፣ ብዙ ነገር አሳልፌያለሁ ላለች ሴት ለሌሎች ምሳሌ ነው መሆን ያለባት እንጂ እንደውም አሁን ለሚመጡ ትንንሽ ልጆች እሷ የመታት ነገር እንዳይመታት እሷ ያሳለፈችው እንዳታሳልፍ ጥሩ ትምህርት መሆን ያለባት አይደለም። እንደዚህ ቢሰሩ እንደዚህ ምክንያቱም አሁን ሁሉም ሰው ትንሹም ትልቁም ስልኩ ላይ ነው፣
ብዙ ነገር ያያል። ስለዚህ መሰዳደብ፣ ጥላቻ ብቻ የሚያዩ ከሆነ የሚመጡ ልጆች እስከኛ ምን ይማራሉ? ቁም ነገር ያለው እነሱ የሚያስተምር ከጥላቻ ከዘረኝነት ከዚህ ከብሔርተኝነት ወጣው አንድ ኢትዮጵያ ብለው ጥሩ ነገር የሚሰሩበትን መስራት ነው ያለብን ብዬ አምናለሁ እንጂ ጭራሽ እሷ የሚመጡ ወጣቶችን ታዋቂ ሰዎችን እዚህ ሚዲያ ላይ የሚታዩ ልጆችን ብዙ ነገር እየተሳደበች እነሱን ዝቅ የሚያደርግ ነገር የሚያሸማቀቅ ነገር እየሰራች ነገ የሚመጡ ልጆች እዚህ ኮንፊደንስ አይኖራቸውም። እዚህ ሚዲያ ላይ መስራት መንቀሳቀስ የሚፈልጋለ ራሱን ሰርቶ መለወጥ የሚፈልጋለ ቤተሰቡን ሰርቶ መለወጥ የሚፈልግ ሰው አለ። ጥሩ ነገር ለመኖር አሁን ሚዲያውን እንዳንድ መጠቀሚያ የሚያደርጉ ሰዎች አሉ አይደል? ብዙ ነገር አሁን ሰው እዚህ ሚዲያ ላይ እኮ ብዙ ነገራቸውን እየቀየሩ ያሉ ሰዎች እናያለን። ስለዚህ እዛ ጋር መጠው ለመስራት የሚፈልጉ ሰዎች እኮ ሊሳቀቁ ነው። ነገ እሷ ትሳደባለች፣ አሁን ደግሞ ምን ተባለ ነገ ከዛ ምናምን። የሆነ ሰው ጥፋት እንኳን ቢያጠፋ እነሱ ትንንሽ ልጆች ነው እንኳን ስህተት ቢሰሩ በግል የማግኘት እድሉ ሰፊ ስለሆነ ቦክስ ማድረግ ይቻላል። በአካል ባታገኛቸው ብጽፍላቸው ይሰሟታል። ግን እሷ በአደባባይ ወጣ እንደ ኮንተንት ፈጥራው ወይም ደግሞ እንደ ኮንተንት አስባው እንደ ስራ አስባው ሰዎችን እየተሳደብክ ምክር ነው እየተሳደብክ ሰዎችን እያዋረድክ ዝቅ እያረግ ሴቶችን ብዙ ነገር ይዞ ማስፈራራት ወንጀልም ነው። ሃይማኖት አይፈቅደውም። ህሊናዋ እንዴት ነው? ልቧስ የቅርታ ልብ የላትም። ክፋትን ለመተውም እንትን የላትም። ከቀን ወደ ቀን እንደውም እየባሰባት ነው የሄደው። ሰው እንደውም አስተካኪ ይሄ ጥሩ አይደለም ምናምን ሲላት እየባሰባት ሄደና ሰሞኑን ደግሞ በተደረገው ነገር እንግዲህ ሁሉንም ያስቀየምሻቸውን ሴቶች ወጥሽ ይቅርታ በይ። እኔ ታውርድ የምትባለው ያንን ነው ይቅርታ በይ ያልናት እንጂ በልዩነት ሁለቶችና ብቻ አላልንም። ያስቀየመቻቸውን ሴቶች ሁሉ ይቅርታ በይ ነው ያልናት አለች። ግን እሷ ይቅርታ የማለት ፍላጎትም የላትም። እልህ ይዟት ስትንቀጠቀጥ ነበረ ምናምን። ይሄ የይቅርታ ልብ ያለው ሰው በነገራችን ላይ መታደል ነው። ይቅርታ የሚል ሰው ጥሩ ነው። እንኳን አጥፍቶ ሳያጠፋም ይቅርታ የሚል ሰው ትልቅ ነው፣ በእግዚአብሔር ዘንድም በሰዎችም። ግን እሷ ያየውባት ነገር ጥሩ አይደለም እና እኔ እንጃ ጥሩ አይደለም። ብቻ አንዳንድ ነገር ሰከን ብሎ ማየቱ ጥሩ ነው ብዬ አምናለሁ። ይሄ ሚዲያ እንደው ህዝብ ደግሞ በጣም ችሎ ታግሶ የሆነ ፓወር ነገ በአዲስ ነገር ተመልሼ እመጣለሁ ምናምን ይሄ ከተወሰኑ ሰዎች ጋር ሚዲያ ላይ ያሉ ሰዎች ጋር ተጣልታለች። ግን በዛ አማካኝነት ሁሉንም ሰው እያስቀየመች ነው። ማህበረሰብን እያስቀየመች ነው። ህዝቡን ነው አሁን እየናቀች ያለው። እነዛ ሚዲያ ላይ ያሉ ሰዎች እሷም ብር እየሸቀለችበት ነው፣ እነዛም ብር እየሸቀሉባት ነው። ሁሉም እርስ በርስ ይተዋወቃሉ። ውስጡን እኮ ብዙ ነገር ያሳለፉ ናቸው። ግን እንደ ማህበረሰብ ለማህበረሰቡ ምን ይቸው ነው ለነዚህ ሰዎች? ቀጥሎ ለሚመጣው ወጣትስ ልጆች ህፃናት የሚያዩ ልጆች አሉና ለነሱ ምን እናስተምራለን የሚለውን ቢያስቡ ጥሩ ነው። አሁን መሰዳደቡ ወጦ ብዙ ነገር መባባሉ ብቻ ሳይሆን ቀጥሎ ለሚመጡ ልጆች ምን እያስተማራችሁ ነው ጥያቄው መሆን ያለበት። እሱ ነው ጥያቄ መሆን ያለበት። እና ሰው ራሱ አንዳንዶቹ አይ እንትን ትበል፣ አንዳንዱ ደግሞ የእጇን አገኘሽ የሚል አለ። ግን ፖዚቲቭ ነገር ብትሰራ ጥሩ ነገር ከሰራች ህዝብ ተቀባይ ስላላት ጥሩ ነው። ግን በእንደዚህ ሁኔታ የምትቀጥል ከሆነ እንደ ሀገር መክሰር ነው እንጂ ጥቅም ነገር የለውም። አንዱ ከአንዱ ጋር እንደዚህ እንደዛ